ያም ይሄም ተነስቶ አክስሞ ሊጥልህ ቢለፋ ቢጣጣር አንተ ግን ምንጊዜም ተስፋና እምነትህን በፈጣሪ ላይ ጣል። ትሰማለህ? አንተ ባትፈልግም በሰው ሕይወት መግባት ወደድክም ጠላህም ሰዎች ግን ካንተ ሕይወት አይርቁም በክፋት ፈትፍተው ሲያቦኩ ቆጥረው እርምጃህን ከማር ብትጣፍጥ ከግራዋ መሮ ከፍቶ ትሰማለህ የገዛ ስምህን። ነገረኛ ሆነ ደርሰ ባትገፋም ራስህን አግልለ ሌላን ባታስከፋም እወቅ መኖርህ የሚያመው ብዙ ሰው ይኖራል። ያዝረከረካሉ የሴት ልጅ እድሜ ያዝረከረካሉ የሴት ልጅ ሕይወት። ይሄ ሴቶች በጣም የሚገጥመን ነገር ነው። ጨካኝ መሆን መቻል አለብን። መጣም ብለን ሕይወታችንን መምራት ነው ያለብን። አቋም ያላት ሴት ራሷን ታስከብራለች። ለወሬ ለመላላክ ለምናምን ጊዜ የለኝም ብላ ራሷን የምታስከብር ሴት ግፋ ቢል ምንድነው ወሬኞች ተሰብስበው እሷ ብቻዋን ትቀራለች። ያንን ምርጫን ይመርጫለሁ። ወሬ ሰው ማማት እንደገና ደግሞ አላስፈላጊ ነገር ይሄ ሁሉ ነገር እድሜና ጊዜ አለው። በ10ዎቹ እድሜ ክልል ውስጥ የሚደረግ ነገር በ20ዎቹ በ30ዎቹ በ40ዎቹ በ50ዎቹ በ60ዎቹ። ሰላም ሰላም ዛሬ የሚያሳያችሁ ነገር አለ ማለት ነው። በጣም ትጠቀማላችሁ። እኔ ራሱ ለመጠቀም እንዴት እንደሆነ የጓጓሁት ልነግራችሁ አልችልም ማለት ነው። ለእናንተም በጣም የሚጠቅም ነገር ነው ለእናንተም የሚያሳያችሁ ማለት ነው። ተጠቀሙ እናንተ በየቤታችሁ ላይ ማለት ነው። ቅቤ የምትፈልጉ ልጆች ብቻ ቅቤ የምትፈልጉ እኔ በጣም ነው የምወደው ቅቤ። በነገራችን ላይ የዚህ ሀገር ቅቤ በጣም ነው የሚሸታው ማለት ነው። ግን ይሄንን እኔ ተጠቅሜዋለሁ። አሁን ልንገዛ ወደ ገበያ እየሄደን ነው ማለት ነው። ከፎቅ እየወረድኩኝ ነው። እዚህ ጋር የምትመለከተው ከፎቅ እየወረድኩኝ ነው። ግን በመጀመሪያ ላይ አሳይቻችኋለሁ በቀንጨብ አድርጌ ማለት ነው። ቪዲዮን እስከ መጨረሻ ተከታተለው። ወደ ገበያ ሄደን ምን እንደሆነ የምንገዛ አብረን እናያለን ማለት ነው። ፖክ በአማርኛ ፖክ አሁን እኔ በእንግሊዝኛ የተጻፈው በአማርኛ ሲቀይር ፖክ ክሬም ነው ማለት ነው። እንዲሁም ደግሞ ምንድነው የሚመታ ነው የሚለው በአማርኛ ላይ ቀይሬ ማለት ነው። እንግዲህ ይሄንን ሁላችንም እንድትጠቀሙ እኔም ጋብዣችኋለሁ ማለት ነው። ውድ ተመልካቾችዬ ሰላማችሁ የክርስቶስ ብዝትና ትርፍ ይበል። እኔም ጋር እግዚአብሔር ጠብቆኝ ሰላም ነው። ሰላማችሁ ይብዛላችሁ። ባለንንበት በሰላም እየጠበቀን ጌታ ስሙ ይባረክ። እዚህ ጋር ለመሻገር ቆሜ ነበረ መኪናው እዚህ ጋር ቆይታ ያላችሁ ማለት ነው። ግን ይታዩ ነው ትንሽ ብቻ አላውቅም ተሻግሬያለሁ መሰለኝ። ተሻግሬዋለሁ እና እሱ ወሬ ይቅርብኝና ቀጥታ ወደ የቅባቱን ማለት ነው እንዴት እንደሆነ ኢቤት ላይ አድርጋችሁ ማለት እንዴት እንደሆነ አድርጋችሁ መስራት የምትችሉን እነግራችኋለሁ። እስከ ገበያ እስከ ስደርስ ማለት ነው ወይስ ሱቅ እስከ ስደርስ እነግራችኋለሁ። እኔ ግን መጨረሻ ላይ እንዴት እንደሆነ ያደረኩ ቁጭ አደርገዋለሁ። እናንተ ተጠቀሙ ማለት ነው። ከፈለጋችሁ በማሽን ላይ እውነት መናገር እኔ በማሽን ላይ እናንተ እንትን አድርጋችሁ ማለት አስቀምጠዋለሁ። የክሬሙን ማለት ያመጣውትን እንትናውን የወተቱን ሲም ማለት ነው። ክሬም ነው ግን የሚለው ማለት ነው። ኩክ ነው የሚለው ማለት ነው። ማለት ምግብ የሚሰራ ነው ግን የምግብ ነው ሲያነበብ የምግብ ነው ግን ቅቤ ራሱ ማውጣት ትችላላችሁ ማለት ነው። አለ ግን ሁለት አይነት የምግቡም እንዲሁም ደግሞ አንዱ ምንድነው ያለችት አንዴታችን ያወራችሁ ሰምቼ ነበረ ራሳው ማለት ነውና ሁለት አይነት ነው ያለው። እኔ ግን የምግቡን ነው ያመጣው ማለት ነው። የኩክስ ነው ያመጣሁት እና ተጠቅሜዋለሁ ማለት ነው። ተጠቅሜ አሪፍ የሆነ ሽታ የሌለ ነው። መጀመሪያ ሽታ አለ ዋ ቀዝቃዛ ዋ ታደርጋላችሁ። እሱን ለመግዛት ነው ሱቅ ለሌላ ነገር አይደለም። እሱን ብቻ ለመግዛት ነው ሱቅ የሄድኩት ማለት ነው። እና እናንተም ደግሞ ተጠቀሙ በቤታችሁ ላይ ማለት ነው። ከቅባቱ ይልቅ ከምንም ምን ከተጨመረ ከሚመጣ ቅባት ይልቅ ተቀብታችሁ ፊቱ ላይን ተቀብታችሁ ማለት ነው። ከዛ 2 ሰዓቱን ቢሆን 1 ሰዓቱን ማስቆይታችሁ ትታጠባላችሁ። ምንም ችግር የለም ማለት ነው። ለስለስ ነው የሚያደርገው። እኔ በተለይ ፊቴ ላይ ቅቤ ለመቀባት በጣም ነው የምወደው ማለት ነው። ማለት ሊውል ሊያድር ሳይሆን በቃ ከቅባቱ ይልቅ ምንድነው ከቅባቱ ይልቅ
እሱ ነው የሚሻለው፣ ቅቤ ነው የሚሻለው ማለት ነው። እና በውሃ ጥብ ታደርጋላችሁ። ከዛ ብራድ ውስጥ ፍሪጅ ውስጥ አስቀመጥኩኝ በውሃ ጥቤ ማለት ነው። ንጹህ የብራዱ ንጹህ ማለት ነው። ከዛ ጠዋት ሲያይ በስማ እንዴት እንደሆነ ፋ ያለ ቆንጆ ሽታው ምንም የሌለ ማለት ነው። እዚህ ገባኝ፣ እዚህ ጋር አላገኘው ማለት ነው። እሱ ያለበት እዚህ ጋር አልነበረም። ፎቅ ሄድኩት በሊፍ ማለት ነው። ታያላችሁ በርግጥ እና እኔ ደግሞ በኋላ ያደረኩትን አስቀምጣለሁ። እኔ ዝም ብዬ ያንን ነገር ለእናንተ ለማብራራት ነው አሁን እያወራው ያለ ማለት ነው። ሌላኛ ደግሞ ማለት ነው ተጠቀሙ። እኔ የተጠቀምኩት ማለት እንትና ላይ አድርጌ ነው ማለት ምንድነው ማሽን ላይ አድርጌ ነበረ ማለት ነው። አሁን ወደ ፎቅ እየሄድኩኝ ነው በሊፍት ማለት ነው። ማሽን ላይ አድርጌ ነበረ። ማሽን ላይ ልጆቹ ማለት የሚያሳዩ ልጆቹ 5 ደቂቃ ላይ ይኸው እዚህ ጋር ደርሼዋለሁ ማለት ነው። ለመግዛት ይሄንን ነው የገዛሁት። እናንተ ስክሪንሾት አድርጋችሁ መጠቀም ትችላላችሁ ማለት ነው። ቅቤ ይወጣል። አዎ ይወጣል። እርግጠኛ ነኝ ቅቤ እንደወጣውን ደግሞ ይውላችኋል። እኔ ግን በሃይላንድ 2 ሃይላንድ ላይ በመጀመሪያ 5 ደቂቃ ያህል በማሽን መታው። ከዛ በኋላ ውሃ ጨመርኩኝ። ልጆቹ እንዲያለው አይደለም ማለት ነው። ስለዚህ እናንተ ደግሞ በማሽንም በሃይላንዱም ይሁን ተጠቀሙ። እሺ ቤተሰብ እና እንትና ማሽን ላይ ፈጭቼ ማለት አይቼዋለሁ፣ ግን ጊዜውን ይፈጃል። እውነት መናገር ልጆቹ እንዲያለ 10 ደቂቃ ነው ምናምን ለኔ አልወጣልኝም ማለት ነው። 10 ደቂቃ ላይ አልወጣልኝም ማለት ነው። ተመልከቱ ቅቤን ማለት ነው እንዴት እንደሆነ። አሁን ይሄ በአንድ በዚህ በሚታዩ በሃይላንዱ ላይ ያደረኩት ቅቤ ነው ማለት ነው። እንዴት እንደሆነ እየወጣው በጣም ቆንጆ የሆነ ውሃ ቀዝቀዝ ያለ ውሃ ላይ አድርጌዋለሁ። እውነት መናገር በጣም ቀጠን ያለ ብሎ ነው የወጣው ማለት ነው። ከዛ እንዴት እንደሆነ አድርጌ ቅቤን ያወጣው ላሳያችሁ በአጭሩ። በዛ ላይ ሲታደርጉ ቤተሰብ ካለው ምንድነው የሚሆነው እንትና ይሆናል ማለት ነው። ቤተሰብ ማለት ያው ኑር ዋት ፊ ፕሌስ ሚሊ ማሩፍ ሸዌ ኦኬ ሜርሲ ኪ ሹኩ ኦኬ ሶሪ ሀላ ሃይዳ ካልሶ ለእናንተ ለማሳያት ኦኬ ሶሪ ለእናንተ ለማሳያት ይሄንን አውጥቼዋለሁ ማለት ነው። እዚህ ኦኬ እዚህ አላወጣሁም። እሺ የዚህ አውጥቼዋለሁ። ስለዚህ እኔ ያደረኩት የሁለቱንም ማለት ነው። ሁለቱንም ሁለቱም በአንድ ላይ ማለት ነው ይታያቸዋል። ምክንያቱም በማሽን ላይ ሲያድር ማለት ነው ድምፁ ቤቱን ነው የሚረብሸው ማለት ነው። ስለዚህ እኔ ቀስ ብዬ ክፍሌ ላይ አሁን ማትባ መጣው እንጂ ክፍሌ ላይ ነው ይሄንን ክሬሙን ማለት ቅቤን ያወጣው ማለት ነው። እና ይሄን ክሬም እኔ ሁሉን ነገር አሳያችኋለሁ። ከዛ በኋላ እዚህ ጋር የአንዱ ነው እዚህ ጋር ያሳየሁት እንግዲህ እንዲያያችሁት ማለት ነው። እዚህ ጋር እገለበጠዋለሁ ማለት ነው። እዚህ ጋር እገለበጠዋለሁ ይታያችኋል። ለምን ቅቤን ለማውጣት ማለት ነው። ስለዚህ ቅቤን ለማውጣት እዚህ ገለበጥኩኝ። ከዛ ከዚህ ቅቤ አነሳዋለሁ ማለት ነው። ከላይ ይመጣዋል። እንዴት ቆይ አሳያችኋለሁ። ካሜራውን ገልብጬ ማለት ነው። ኦኬ ካሜራውን ተመልከቱ። ካሜራን ወደዚህ አድርጌ ላሳያችሁ። ይኸው ገልብጬዋለሁ። እንዴ ነው የሚሆነው ማለት ነው። ከዛ እጄን ታጥቤያለሁ በነገራችን ላይ ማለት ነው። ችግር የለም። እኔ ሊበላ አይደለም ፀጉሬ ላይ ሊቀባ ነው ማለት ነው። ስለዚህ በንጹህ ውሃ ደግሞ አጥባለሁ ማለት ነው። እዚህ ጋር እንትና አዘጋጅቼዋለሁ ሌላው ማለት ነው። በዚህ አሁን ምሳሌ በዚህ ሃይላንድ ያለው ያያችሁ ቅቤ ራሱ እዚህ ጋር ተነጥፎ አሁን ምሳሌ ይሄንን ቆርጣችሁ እጁን አስገብታችሁ ማውጣቱን ትችላላችሁ ማለት ነው። በእጅ ከዚህ የወጣው ቅቤ ማለት ነው። እዚህ ጋር የሚቀረው አለ ማለት ነው በነገራችን ላይና ይሄ ቅቤው ተመልከቱ ማለት ነው። ያው ቀይ እንዴት እንደሆነ ቀይ ያደረኩት ካሜራ ነው መሰለኝ። እስቲ አሁን በእጄን ላስገባና ከዚህ አወጣዋለሁ። በጣም ቀጠን ያለ ቅቤ ነው የሚወጣው ማለት ነው። እንደምትመለከቱ በጣም
ይኸውላችሁ ሲወጣ እንዲህ ነው ማለት ነው። ሲወጣ እንዲህ ነው። ከዛ በኋላ እንትነው ቀዝቀዝ ያለ ቀዝቃዛ ውሃ ሲታደርጉ ማለት ነው በዚህ መልክ ይመለሳል። በዚህ ተመልከቱ። እኔ አልተመቸኝም እውነት መናገር እንትና ማሽን ላይ መፈጫት አልተመቸኝም ማለት ነው። ምክንያቱም ጊዜውንም እነሱ እንዲያለ አሁን ልጆቹ የሚያሳየው በ10 ደቂቃ ብቻ ነው ያሉ። በ10 ደቂቃ አይደለም እኔ 40 ደቂቃ ራሱ አልወጣልኝም እውነት መናገር ማለት ነው። እውነት እንነጋገር እዚህ ጋር ማለት በ40 ደቂቃ ላይ በማሽን ምናልባት የኔ ማሽን ሌላ ማሽን እየተለየ እንደሆነ አላውቅም አልወጣም ማለት ነው። አያችሁ አሁን የወጣው ቅቤው። ከዛ እኔ ደግሞ በኋላ እነዚህን ያኛውንም አልጨረስኩኝም በደንብ አድርጌ አጥልዬ የወጣውን ቅቤን አሳያችኋለሁ ማለት ነው። እዚህ ጋር አያችሁ ያጨማልቋል። በነገራችን ላይ እዚህ ጋር አያችሁ ይሁን አሁን እሺ ተመልከቱ። ይሄ የአንድ ሰው በደንብ ማለት የሆነ ጸጉር ብዛት የሌላ በቂ ነው ማለት ነው። እና ሽታው ምንም የለም። ሽታ አለ ይላሉ ብቻ እኔም መጀመሪያ ሽታው ያስጠን ነበረ። ግን አሁን ቅቤ ከሆነ በኋላ ምንም ሽታ የለም። አሽሽዋለሁ ማለት ነው። ብዙም አይደለም የለም አይደለም ብዙም አይደለም ማለት ነው። ግን አለ ብዙም አይደለም። እና በደንብ በውሃ ይጠቡ ማለት ነው። አሁን ቀዝቃዛ ውሃ እናደርግ እዚህ ማለት ነው። እና በዚህ የሁለቱም ሃይላንድ እዚህ ጋር በነገራችን ላይ ውሃም ጨምሬዋለሁ ማለት ነው። እና ይኸውላችሁ በስማማይ ስለዚህ በስማማ ተመልከቱ። እሺ በቀዝቃዛ ውሃ ይሄ እንዲሁና በደንብ አድርጋችሁ ይጠቡ ማለት ነው። ሽታው ይወጣል። ይሄንን ያህል አይደለም ሽታው እውነት መናገር እስቲ የገነነ የለም አሁን ማለት ነው። ቅድም ነበረ እንደውም አሁን ምንም በቀዝቃዛ ውሃ በብራድ በቀዝቃዛ ውሃ ነው እንትና ያደረኩት ተመልከቱ። ምንም ሽታው ምንም ማለት ነው ምንም አይደለም። ኦ ማይ ጋድ በጣም ደስ ይላል። ይሄ ወጣ ማለት ነው። ስለዚህ ይሄ እንዲያደርጋችሁ መጠቀም ትችላላችሁ ማለት ነው።